ብዙ ጊዜ ሴቶች ጥሩ ወንድ አይፈልጉም። ሴቶች ችላ የሚላቸውን ትኩረት የማይሰጣቸውን የሚያንቋሽሻቸውን ወንድ ነው የሚፈልጉት ሲባል እንሰማለን። ታዲያ ይህ ነገር ምን ያህል እውነት ነው? አስበው እስኪ እኛ ወንዶች እንደፈለግን የምትሆንልን ጥሩና ሰላማዊ የሆነችን ሴት ከምናገኝና ብዙም ትኩረት የማትሰጠንና ችላ የምትለን ሴት ከምናገኝ የትኛውን እንመርጣለን? መልሱ ግልጽ ነው። ማንኛውም ወንድ ጥሩና ሰላማዊ የሆነችን ሴት ይፈልጋል። ታዲያ አሁን ዋናው ጥያቄ ሴቶችስ ለምንድን ነው እንደዚህ አይነት ወንድ የሚፈልጉት የሚል። ከዛ በፊት ግን ጥሩ ወንድ በመባል በተለምዶ የሚጠራው ምን አይነት ወንድ እንደሆነ እንመልከት። በመጀመሪያ ማወቅ ያለብህ ነገር ሴቶች የሚጠሉት ጥሩ ወንድ መሆንን አይደለም። ይልቁንም አጉል ጥሩ ወንድ ልሆን ስትል ነው ነገሮችን የምታበላሸው። አብዛኞቹ ጥሩ ወንዶች ከሚያሳያቸው ባህሪያት መካከል አንዱ እምቢ ማለት አለመቻል ነው። ሰዎችን ላለማስከፋት በሚል ሰበብ ለሁሉም ሰው እሺ ይላሉ። ከሁሉም ሰው ሀሳብ ጋር ይስማማሉ። ይህ ደግሞ ሴቶችን የሚዘጋ ባህሪ ነው። ምክንያቱም ሴቶች የሚፈልጉት ጠንካራና በራሱ የሚመራ አይነት ወንድ ነው እንጂ ሁሉንም ሰው ለማስደሰት የሚሞክርን ወንድ አይደለም። እንደዚህ አይነት ወንድ በፍጹም ከነሱ ጎን መቆም እንደማይችል ያውቃሉ። በሰዎች እንደሚያስንቃቸው እንዲሁም እንደሚከዳቸው ያውቃሉ። በአጭሩ ደካማ ወንድ እንደሆነ ያውቃሉ። ሌላኛው ነገር ደግሞ ብዙ ጊዜ እንደዚህ ጥሩ የሚመስሉ ወንዶች ከጀርባቸው ሌላ ኢንቴንሽን እንዳላቸው ያስታውቃሉ። ከላይ ጥሩ መስለው ለመታየት ቢሞክሩ ከሴቷ የሆነ ነገር ለማግኘት ብለው እንደሆነ ያስታውቅባቸዋል። ጥሩ ራት ቢጋብዟት፣ ጥሩ ጊፍት ቢሰጧት፣ ምንም ብትላቸው ቢስማሙላት መጨረሻ ላይ ከሷ የሆነ ነገር ፈልገው እንደሆነ ማሰቡ አይቀርም። ስለዚህ ያስጠላታል። ከዛም መጨረሻ ላይ ልክ እንደጠበቁት ሳትሆንላቸው ስትቀር ትክክለኛ ማንነታቸውን ማሳየት ይጀምራሉ። መናደድ፣ ማኩረፍ ወዘተ ይጀምራል። ይህን ሁሉ ነገር አድርጌልሽ፣ ይህን ሁሉ ነገር ሆኜልሽ እያሉ ማለቃቀስ ይጀምራል። ይህ ደግሞ ሌላኛው የሚያስጠላ ባህሪያቸው ነው። ከዚህ ሁሉ በኋላ ደግሞ ሌላ ደስ የማይል የጥሩ ወንዶች ባህሪ አለ። እኔም ብዙ ጊዜ በዚህ ቻናል ላይ ተናግሬዋለሁ። ይህም ባህሪ ውሳኔውን ሁሉ ለሷ መስጠት ነው። ሴቶች ደግሞ መወሰን እንደማይችሉ ወንድ የሚያስጠላቸው ነገር የለም። ከነሱ በታች አድርገው ያዩታል። በሱ ቤት ውሳኔውን ለሷ ስለሰጣት ጥሩ ወንድ የሚባልና የምትደሰት መስሎታል። ይህ ግን ስበትን የሚገድል ትልቅ ስህተት ነው። ሁሌም እንደምለው መሪነቱን አንተ ነህ መውሰድ ያለብህ፣ ውሳኔዎችንም አንተ ነህ መወሰን ያለብህ። ይህን ስላደረግክ መጥፎ እንዳትሆንም ይልቁንም ትክክለኛና ጠንካራ ወንድ አድርጋ ነው የምታይ። በአንተ ውሳኔና በአንተ መሪነት እየተማመነች ትመጣለች። እሷም የምትፈልገው በትክክል ከሚመራት ወንድ ስር መሆን ነው እንጂ የእሷን ነገር እየተከተለ የሚኖረውን አይደለም። ጆርጅ ያነሳውን አንድ ምሳሌ ላጋራ። ብዙ ጊዜ አይተህ ይሆናል የሀብታም ልጆች የሆኑና ወላጆቻቸው ብዙ ነገር ያደርጉላቸዋል። በተለይ በልጅነታቸው ከሌሎች ልጆች በልጠው እንዲታዩ ምርጥ ጫማና ምርጥ ልብስ ወዘተ እየገዙ ያሳድጓቸዋል። እናም ይህን ሁሉ ነገር ስላደረጉላቸው ወላጆቻቸው ልጆቻቸው የሚወዷቸው ይመስላቸዋል። እናም ሲያድጉና የሆነ የማይሆን ነገር ሲያደርጉ እኔ እኮ ይህን ሁሉ ነገር አድርጌልህ እንደዚህ አድርጌ ያሳድጌ እንዴት እንደዚህ ታደርጋለህ ብለው ለመቆጣት ይሞክራሉ። ታዲያ ያልተረዱት አንድ ነገር ግን ህፃናት የሚፈልጉት የወላጅ ፍቅርን እንጂ በቁሳቁስ መታለልን አይደለም። ሴቶች ጋርም ስትመጣ እንደዚሁ ነው። ሴት ልጅ የሚገዛት ቁሳቁስ ሳይሆን አንተ ምን አይነት ወንድ ነህ የሚለው ነው። ብዙ ነገር ስለገዛህላት፣ ብዙ ነገር ስላደረግክላት መልሳ እንድትወድህ በፍጹም እንዳትጠብቅ። ይህንን ነገር በደንብ በአይምሮ ውስጥ እንድትቀርጸው እፈልጋለሁ። ምክንያቱም ብዙ ወንዶች የሚታልሉበትና በኋላ የሚቆጩበት ነገር ነው። ለሴት ልጅ ብዙ ነገር ካደረጉላት፣ ብዙ ነገር ከሆኑላት በኋላ ቅንጣት እንኳን አዘኔታ ሳይኖራት ጥላቸው ስትሄድ ልባቸው ይሰበራል። ይህም የሆነው ግን የሴቶችን ተፈጥሮና የጨዋታውን ህግ ስላልተረዱት ነው። በፍጹም ሴት ልጅ በቁስ ለመግዛት አትሞክር። ለጊዜው ቢመስልህ መቼም ከልቧ አታፈቅርም። ከዛ ይልቅ ግን የእውነት ፍቅር የሚያስይዛት ነገር የአንተ ወንድነት ነው። በመሪነትህ ልትተማመን ትችላለች። ውሳኔ በመወሰን አቅምህ ልትተማመን ትችላለች። ለማንም ቢሆን የማታደበዝዘው ቀይ መስመር አለ። የእውነት ልትተማመንበት የምትችል አይነት ወንድ ነህ። እነዚህ ነገሮች ካሉ ሌላው ሁሉም ትርፍ ነው። እና ዋናው ማወቅ ያለብህ ነገር በፍጹም ለሴት ብለህ መርህን እንዳትሰብር ነው። አሁን ለምሳሌ እንበልና ክለብ መሄድ የማትወድ አይነት ሰው ልትሆን ትችላለህ። ከዛ ግን አብራህ ያለችው ሴት አብራችሁ እንድትሄዱ ጠይቃለች። እምቢ ያልካት እንኳን አንተን መለመን ትጀምራለች። ከዛ ለልመኗ ብለህ እሺ ትላታለህ። በዚህ ጊዜ ለሷ ብለህ መርህን እንደሰበርክ አስተውል። እናም ለጊዜው ልትደሰት ትችላለች። እሺ ስላልካት ደስ ይላታል። ከዛ ግን በውስጧ ደካማ እንደሆንክ ታስባለች። እሷን ላለማስከፋት ብለህ እንደዛ እንዳደረግክም ጠንቅቃ ታውቃለች። ስለዚህ ለአንተ ያላት ክብር ይቀንሳል። ከዛ ይልቅ ግን እየለመነችህም ቢሆን ምንም ሳትለማመጥ አይሆንም ብትላት ለጊዜው ሊከፋት ይችላል። ከዛ ግን ከጠንካራ ወንድ ጋር እንደሆነች ይታወቃታል። በቀላሉ ልትቆጣጠረው የማትችለው አይነት ወንድ ጋር እንደሆነች ታውቃለች። ስለዚህ በአንተ ይበልጥ መሳብ ትጀምራለች። እናም ብዙ ጥሩ የሚባሉ ወንዶች ሁልጊዜ ተስማሚ መሆንንና ሁሌ ሲፈለጉ የሚገኙ መሆናቸው ተወዳጅ የሚያደርጋቸው ይመስላቸዋል።
ይህ ግን ፍጹም ስህተት ነው። ለምሳሌ የት ነው መብላት የምትፈልገው ብላ ስትጠይቅህ ሁልጊዜም የፈለግሽው ቦታ የምትላት ከሆነ ይህ ጥሩነትን አያሳይም። ይልቁንም የመወሰን አቅሙ እንደሌለህ ነው የሚያሳያት። ስለዚህ እንደዛ ከማለት ይልቅ የሆነ ምርጥ ፓስታ የሚሰሩበት ቦታ አውቃለሁ እዛ እንሂድ ስትላት ነገሩን ተቀይረውና በራስ መተማመን እንዳለህና መወሰን እንደምችል ታሳያታለህ። ሌላው መረዳት ያለብህ ነገር ፍቅር ልክ እንደ ስራ ሰርተህ የምታገኘው ነገር አይደለም። ብዙ ጥሩ የሚባሉ ወንዶች ፍቅርን ልክ እንደ ቅጥር ስራ ይመለከቱታል። ጊዜያቸውና ኃይላቸውን ስላጠፉባት በዚህ ሁሉ ትጋታቸው ደግሞ የእሷን ፍቅር ማግኘት እንደሚችሉ ያስባሉ። ታዲያ ልክ እንደዚህ ፍቅርን ለመግዛት ከመሞከር ይልቅ የራስህ የሆነ ግብና ማሳካት የምትፈልገው ነገር ላይ ጊዜን አጥፋ። ሴቶችም የሚፈልጉት ለራሱ ክብር ያለው እንዲሁም የራሱ የሆነ ሙሉ ህይወት ያለውን ወንድ ነው። አንዳንዴ እንደዚህ አይነት ወንዶች የሚሰሩት ትልቁ ስህተት ደግሞ ትክክለኛ ስሜታቸው በምንም አለማሳየት ነው። ለምሳሌ አንድ ወንድ የሆነች ልጅ ላይ የፍቅር ስሜት አለው። ታዲያ ግን ስሜቱ እንድታውቅበት ስለማይፈልግ ሙሉ ለሙሉ በመደበቅ ልክ እንደ ወንድም መቅረብ ይጀምራል። እዚህ ጋር የሰራው ትልቅ ስህተት ግን አንዴ እንደ ወንድም ማየት ከጀመረችና አይምሯ ይህንን ማመን ከጀመረ ነገሩን መልሶ መቀየር በጣም አዳጋች ይሆንበታል። እንደዚህ ከማድረግ ይልቅ ግን ብዙም ሳይገፋ እሷ ላይ ፍላጎት እንዳለው ፍንጭ ማሳየት ይችላል። የእሷ ወንድም መሆን ሳይሆን እሷ ላይ ትንሽም ቢሆን ፍላጎት እንዳለው እንድታውቅ ማድረግ አለበት። ሙሉ ለሙሉ ማሳወቅ አለበት አላልኩም፣ ነገር ግን ትናንሽ ፍንጮችን በማሳየት መቀጠል ይችላል። ሌላው ደግሞ ማድረግ ያለብህ ነገር ጥሩነትን ከአቋም ጋር መቀላቀል ነው። ሁልጊዜም ጥሩ ሆኜ እቀጥላለሁ የምትል ከሆነ ነገሩ አሰልች ይሆናል። በዛ ቢባል ያዝ ለቀቅ የሚል ንጹህ ጓደኝነት ቢኖራችሁ ነው። ከዛ ይልቅ ግን ጥሩነትህ እንዳለ ሆኖ አቋምና ኮንፊደንስ ሲኖርህ ነገሮችን ባላንስ ማድረግ ይጀምራሉ። የምታሳያት ደግነት ከልብህ እንደሆነ የሚያስታውቀው አንዳንዴ ከእሷ ጋር ሳትስማማ ስትቀር እንዲሁም ነገሮችን እሷ በፈለገችው መንገድ ብቻ እንዲሆኑ ሳትፈቅድ ስትቀር ነው። በነገራችን ላይ በዚህ ሀሳብ ላይ እንድትረዳኝ የምፈልገው ነገር ሴቶች ጥሩ ነገርን አይወዱም እያልኩ አይደለም። ነገር ግን ያ ጥሩ ወንድ የሚያደርገው ነገር ከልቡ መሆን አለበት። እንዲሁም ደግነቱ ወንድነቱን ሊያሳጣው አይገባም። ታዲያ ዋናው ነገር እምቢ መባልና አለመፍራት ነው። አንድ ሴት እምቢ ብትለኝስ ብለህ የምትፈራ ከሆነ ምንጊዜም በእሷ ህይወት ውስጥ የጀርባ አጥንት የሌለው ጥሩ ወንድ ሆነ መቀጠልህ የማይቀር ነው። አይ ወንዳ ወንድ ልሆን ብትል እንኳን ይህ ፍርሃት ውስጥ እስካለ ድረስ በጣም አስቸጋሪ ነው የሚሆንብህ። መቼም ቢሆን ታስፈልገኛለች ብለህ ማሰብ የለብህ። ከሷ በፊትም ህይወት አለ፣ ከሷ በኋላም ህይወት ይቀጥላል። ልጅቷ ምንም ቆንጆ ምንም ወንዶች የሚንበረከኩላት ብትሆን እንኳን ልክ እንዳንተ ሰው እንደሆነች አስብ። ያውም ያ ቁንጅናዋ ቢገፈፍ በሁሉ ነገር አንተ የምትበልጣት አይነት ሴት ልትሆን ትችላለች። እናም በዚህ ነገር በፍጹም አትታለል። የእሷን ልብ ማርካለሁ የሚል ተስፋ በአጉል ጥሩነት ወንዳ ወንድነትህን አትጣ። ምንጊዜም ራስህን ሁን፣ የሚመስልህን ተናገር። ስትናገር ግን የዋህነት በተሞላበት መልኩ መሆን ይችላል። እናም እንደዚህ አይነት በራሱ የሚተማመንና ራሱን የሚሆን ወንድ ስትሆን ያኔ በራሷ ጊዜ አንተን መፈለጉ አይቀር። ዋናው እሷን ሊማርክ የሚችል ፐርሰናሊቲ ይኑርህ። እሷ መግባት የምትፈልግበት አይነት ህይወት ይኑርህ። አየህ ነገሩ ስለ እሷ ሳይሆን ስለ አንተ ነው። ይህን ደግሞ በህይወትህ ቶሎ በተረዳው ቁጥር ብዙ ጊዜን ከማቃጠል ትቆጠባለህ። ራስ ላይ ፎከስ ማድረግና ስራህ ላይ ማተኮር እንዲሁም ራስን መገንባት ላይ ማተኮር ትጀምራለህ። ያኔ ይህ ሴቶችን የሚያንበረክክ ባህሪ አብሮህ እየተቀረጸ እያደገ ስለሚመጣ ብዙም መልፋት ሳይኖርብህ ሴቶችን ማማረጥ ትጀምራለህ። ለዛሬ ይህንን ካየን ይበቃናል። ቀጣይ እንድንገናኝ ላይክ እና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። ሰላም ሁኑ።